አይናችሁን የሸፈነውን ጨርቅ አውልቁት። እነዚህ ሁለት ሰዎች ቀደም ሲል በፍቅር ግንኙነት ውስጥ ነበሩ። የ4 ዓመት የፍቅር ግንኙነት ነበራቸው። አሁን ግን ተለያይተዋል። ለ30 ቀናት በአንድ ላይ በሰንሰለት ታስራችሁ ከቆያችሁ $250,000 እሰጣችኋለሁ። ከተለያያችሁ ምን ያህል ጊዜ አለፈ? ከ3 ዓመት በፊት። እሷ ናት የተወችኝ። አሁንም ቅር ያለ ትመስላለህ። እንድታደርጉት ልገፋፋችሁ አልችልም። ነገር ግን የእጅ ሰንሰለቱ እንድታሰረላችሁ የ30 ቀኑ ፈተና ይጀምራል። ዝግጁ ነኝ። ከዚህ ጊዜ ጀምሮ ከእናንተ አንዱ ይህንን ቀይ መስመር በማለፍ ለማቆም ከወሰነ ወዲያውኑ ሁለታችሁንም ከእጅ ማሰሪያው ፈታችኋለሁ። ቪዲዮም ያበቃል። ነገር ግን ማንም አሸናፊ አይሆንም። መልካም ጊዜ ይሆንላችሁ። የቀድሞ ፍቅረኛዬ። የምር ነው ጂሚ? ብሮ ምን የተፈጠረ ነው? እንዴት ነህ? ኦ የት ነን? ይህ ለሚቀጥሉት 30 ቀናት የምትኖሩበት አስደሳች ቤት ነው። ይህ ወጥ ቤት ነው። እዚህ ጊዜ ማሳለፍ ትችላላችሁ። የአካል ብቃት እንቅስቃሴ ማድረግ ትችላላችሁ። ለብቻችሁ የምትተኙበት አልጋ አላችሁ። የጥያቄ ምልክት ያለበት በርም አለ። ስለዚህ በኋላ እናወራለን። ከሁሉም በላይ ደግሞ ምናልባት እያሰባችሁት ይሆናል፣ እርስ በእርስ በእጅ ማሰሪያ ከተያያዛችሁ እንዴት ነው መጸዳጃ ቤት የምትጠቀሙት? ኦ አይሆንም። አንድ ሰው መጸዳጃ ቤት ውስጥ መግባት ቢፈልግ፣ ኧረ ተው፣ ይህንን አድርጌ ነው ገላ የምታጥበው? አዎ፣ በማንኛውም ጊዜ ካነሳሽው ቪዲዮ ያበቃል። የእጅ ማሰሪያውን እዛ ውስጥ አስገቡ። ኧረ ቆይ፣ ትቀልዳላችሁ? ትንሽ ተጨማሪ ቦታ ትፈልጋታል። ላላርግላት ግን መጸዳጃ ቤት መጠቀም ብትፈልግስ? ቆይ አሁን ካንተ ጋር በአንድ ክፍል ውስጥ መሆኔን ማመን አልቻልኩም። አዎ፣ እናም ከኔ ጋር ታስረሽ ቀርተሻል። አዎ። ቆይ ካንተ ጋር ነው የምቆየው ማለት ነው? በእርግጥ ሱዚ ከዚህ በፊት እንዲህ አይነት ነገር ገጥሟት ያውቃል። ከዚህ በፊት በፍጹም ከማታውቀው ሰው ጋር አንድ ክፍል ውስጥ ለ100 ቀናት ቆይታ ታውቃለች። ነገር ግን በዚህ ጊዜ በደንብ ከምታውቀው ሰው ጋር ነው የምትቆየው። አንድ መወሰን ያለብን ነገር አለ። አብረን መብላት እንፈልጋለን ወይስ አንፈልግም? አላውቅም። እሺ ጆሽ አሁን ገላውን የታጠበ ነው። ለዚህ እውነተኛውን ሀሳቤን የሚገልጽበት ሰዓት እንደደረሰ ይሰማኛል። ለዚህ ፈተና ተጨንቄያለሁ። ለ4 ዓመታት ያህል አብረን ነበርን። ከተለያየን 3 ዓመት አልፎታል። አሁን ደግሞ በአንድ ሳጥን ውስጥ አብረን ተቆልፎብናል። አይ ወይኔ ይቅርታ። እሺ አሁን እንደዚህ ብትዩ ይሻላል። የሁለተኛው ቀን ጠዋት ነው። የቀድሞ ፍቅረኛሞቹ አሁን የራሳቸውን ኑሮ ማሻሻል እየሞከሩ ነው። ምግብ አብልተኛል። ያ ማለት እኔን ደስተኛ ያደርገኛል። ነገር ግን በዚህ የ60 ጫማ ሰንሰለት አማካኝነት እያንዳንዳቸው የራሳቸውን የየዕለት ህይወት መምራት ይችላሉ። እናም በትክክል እያደረጉት ያሉት ያንኑ ነው። በጣም ተቀራርበን በሰንሰለት ብንታሰር ምን እንደሚሆን አስብ ነበር። ትንሽም ፈርቼ ነበር። ከኔ ጋር መቀራረብ ያስፈራሻል? በእርግጥም መፍራት አለባት፣ ምክንያቱም ይህ ሰንሰለት እየጠበበ ይሄዳል። እናም እነዚህ የቀድሞ ፍቅረኛሞች እርስ በርስ ለመጋፈጥ ይጋደላሉ። ከዚያ አውጡኝ። አንተማ እንድሞት ታደርገኛለህ። ነገር ግን ለአሁን አብሮ መኖር ብቻውን በጣም አስቸጋሪ ሆኖባቸዋል። ረጥበሻል? አዎ። ኦ ያሳዝናል። በቆሻሻው የምግብ መጥበሻ ዘይት ተበኬ ስለነበረ ነው። ይቅርታ። በዚህ ሁኔታ ሄጄ መታጠቢያ ውስጥ ራሴን እቆልፋለሁ። ነገሩ እንዲህ ነው። ዛሬ ለእሷ ትንሽ ጨካኝ ነበርኩ። እርሷም ይገባታል። አንተ ነህ ተወከኝ። በመጨረሻ ስለ ችግሮቻችን ማውራት እንዳለብን ይሰማኛል። ወዲያውኑ ማውራት ከመጀመሬ በፊት ሁኔታዎችን ትንሽ ልለማመዳቸው ፈልጋለሁ። ጂሚን እዚህ ካየሁት ጥቂት ቀናት አልፈዋል። ለአንድ አይነት እንቅስቃሴ ዝግጁ ነኝ። ምክንያቱም አሁን ያለው ሁኔታ ይህ ነው። ሁል ጊዜ ዝምታ ነው። በመካከላቸው ያለው ሁኔታ በጣም አስቸጋሪ ነው። አጭር ሰንሰለት ይበልጥ ያቀራርባቸዋል ወይንስ ያለያያቸዋል? 5ኛ ቀን ነው። የመጀመሪያው ቅነሳ የሚደረግበት ጊዜ ደርሷል። መልካም 5ኛ ቀን። ለምንድን ነው እናንተ ሰዎች በክፍሉ ጥግና ጥግ የሆናችሁት? ምክንያቱም እንደዚያ መሆን ስለምንችል ነው። እሺ ወደዚህ ነው። ለ1 ሳምንት የተቃረባችሁ ነው። ሁኔታው እንዴት ነበር? እዚህ መሆኗን የተለማመድኩት እንደሆነ ይሰማኛል። ስለ ነገሮች በደንብ ለመነጋገር እንኳን ከባድ ነው። አዎ በአንድ ሰንሰለት ተያይዛችሁ 5 ቀናትን በማሳለፋችሁ ምክንያት በጣም ልዩ የሆነ ቅናሽ ይቀርብላችኋል። ምንም ይሁን ምን ሰንሰለታችሁ ማጠሩ አይቀርም። ብሮ የመጀመሪያው አማራጭ 50 ጫማ ሰንሰለት ነው። ይህም አሁን ካላችሁበት በ10 ጫማ ያጠረ ነው። እሺ ሁለተኛው አማራጭ የ30 ጫማ ሰንሰለት ነው። ማለትም አሁን ያላችሁ ሰንሰለት በግማሽ ይቀንሳል። ይህንን ከመረጣችሁ በሽልማት ገንዘባችሁ ላይ $25,000 እንጨምራለን። እዚህ ቁጭ ብላችሁ $25,000 ማግኘት ከፈለጋችሁ ይህንን የ30 ጫማ ሰንሰለት ትመርጣላችሁ። አይ ያ በጣም አጭር ነው። ይህንን ሰንሰለት ከመረጣችሁ እርስ በርሳችሁ በጣም ተቀራርባችሁ መኖር ይኖርባችኋል። ማለትም ለ4 ዓመታት ያህል ከጎንሽ በነፃ ቆይቻለሁ። ስለዚህ ትንሽ ይበልጥ መቀራረብ እችላለሁ። ያ እብደት ነው። ተጨማሪ $10,000። ሰንሰለታችሁ በግማሽ እንዲቆረጥ ትፈልጋላችሁ? እኔ እሺ እላለሁ። እኔም እስማማለሁ። እናድርገው። እሺ ሰንሰለቱን በግማሽ እንቁረጠው። አምላኬ ሆይ ሰንሰለታቸው በይፋ በግማሽ ተቆርጧል። ለሁለታችሁም መልካም እድል እመኛለሁ። ቺርስ። ደስ ብሎናል። ተጨማሪ ገንዘብ በመውሰድ አልጸጸትም። ደህና። አሁን 25 ቀናቶች ይቀሩናል። ነገር ግን ሰንሰለቱ ማጠሩን ገና በደንብ አልተረዳ ነው። ማለትም በጣም አጭር በመሆኑ ምክንያት የሚፈጠረው ችግር ገና አላጋጠመንም። ምናልባት በአጭር ጊዜ ውስጥ ሊከሰት ይችላል።
ሰንሰለቱ ግማሽ ርዝመት እንዲኖረው ከተደረገ ገና 24 ሰዓት እንኳን ሳይሞላ ችግር አጋጥሞናል። አሁን እንኳን እኔ ጠረጴዛ ላይ ተቀምጬ ጆሽ ገላውን የታጠበ ነው። አሁን አልጋይ ላይ በሆን ደስ ይለኝ ነበር። ነገር ግን ሰንሰለቱ ከአሁን በኋላ አልጋው ድረስ አይደርስም። ከምሽቱ 4 ሰዓት ላይ ጆሽ ወደ መጸዳጃ ቤት እንድንሄድ ቀሰቀሰኝ። መጸዳጃ ቤት መሄድ ያስፈልገኛል። ሰንሰለቱ አጭር መሆኑ በጣም ምቾት አይሰጥም። አምላኪ ሆይ እባክህ ሁል ጊዜ 6 ጫማ ርቀትህን ጠብቅ። ኧረ አጸያፊ ነው። ላብህን በግንባሬ ላይ እኮ አርከፈከፍከው። ሄይ፣ እዚህ ላይ መራመድ አለብኝ። ስሜ ሱዚ ነው። በጣም አስቀያሚ ትመስላለህ። አመሰግናለሁ። አጸያፊ ሰው። ይህ ፈተና ከማላውቀው ሰው ጋር ቢሆን ኖሮ ቀላል ይሆን ነበር ብዬ አስባለሁ። እየሞከርን እንደሆነ አውቃለሁ። በጣም እየሞከርን እንደሆነ አውቃለሁ። አክብሮት እያሳየኝ አይደለም። አክብሮት ማጣት አይደለም፣ ክፉ የወንክ ነው። ዛሬ ጠዋት አንድ አስተያየት ሰጠው። ከዚያም በዚያ ጉዳይ ላይ አለመግባባት ተፈጠረ። እውነቱን ለመናገር በአስተያየቱ ላይ አልነበረም ችግር የነበረው፣ ሰዎች በእኔ ላይ እንዲስቁብኝ በማሰብ እኔ ላይ ማሾፍ መሞከር ነው። አንቺ በእርግጥም ቅዠት ውስጥ ነሽ። ይህ ነገር ሲያልቅ ስለ አንተ ምን እንደሚሰማኝ ምንም አላውቅም። ምን እንደሚያስገርመኝ ታውቃለህ? አንቺ ኧረ ቀልድ ነው። ጆሽ ሳያናደኝ አንድ ቀን እንኳን እንደምናሳልፍ እኔ እስኪ ችግር አለ? እኔን ለማሳፈር ነገሮችን ትናገራለህ። ይህ ደግሞ አያስደስተኝም። በእርግጥ ቀልድ ነው። አይ ስንት ሰው እንደሚመለከተን ሳናውቅ በሌላ ሰው ላይ እንዲህ ማድረግ በጣም የሚያሳፍር ነገር ነው። ኦ ያ አክብሮት ማጣት የሚለው ነገር ወደ ቀልድ ተቀይሯል ማለት ነው። እኔ አሁን ስለ ቀልድ እያሰብኩኝ አይደለም። እየተደረገብኝ ስላለው ነገር ስሜቴ ምን እንደሆነ እያሰብኩ ነው ያለሁት። ሁሉም ነገር ስለ አንቺ ብቻ ነው? አይደለም። አንቺ ዋናዋ ኮከብ ነሽ፣ እኔ ደግሞ ተጨማሪው አካል ነኝ። ጉዳዩ በእኔ ላይ ብቻ የሚያተኩር አይደለም። እኛ እኩል አጋሮች ነን። ይህንን ያደረገው ጆሽ ነው። ጆሽ አስቆጥቶኛል። ጥፋቱ የጆሽ ነው። ምክንያቱም የምትናገረው ነገር እንድሞት የሚያደርግ ስሜት ስለሚፈጥርብኝ ነው። ይቅርታ ጠይቃለሁ። ይህንን ማድረግ ግድ ይለኛል። ነገር ግን ይህንን ችግር ለመፍታት ብቸኛው መንገድ ያለፈውን ነገር ትተን ወደፊት መመልከት ነው። ምክንያቱም ይህንን የ30 ቀን ቻሌንጅ መጨረስ እፈልጋለሁ። አንቺም እንደዛው እንደምትፈልጊ እርግጠኛ ነኝ። አዎ። ይህ ነገር መጀመሪያ ካሰብኩት በላይ ከባድ ነው። ነገሮች እንደዛሬ ከቀጠሉ ይህንን መቋቋም አንችልም። ግን መሞከር አለብን ብዬ አስባለሁ። በእርግጠኝነት መሞከር አለብን። እዚህ የመጣነው ለማትረፍ፣ ገንዘብ ለማሸነፍ እና ከዚያም ዳግም ላለመነጋገር ነው። አዲስ ጅምር። በእርግጥ ቻሌንጁን ለማሸነፍ ሲባል አብረው ለመስራት ቢስማሙም በሚቀጥለው የሂደት ማረጋገጫ ቀን ምን ያህል ቁርጠኛ እንደሆኑ ማየት ፈልጌ ነበር። ዛሬ 10ኛ ቀን ነው። ይህንን ለማክበር ሰንሰለታችሁን በ10 ጫማ እናሳጥረዋለን። ነገር ግን ያንን ከማድረጋችን በፊት ባለፈው ጊዜ ሰንሰለቱን ማሳጠራችን ከግል ቦታ ጋር በተያያዘ ችግር እንደፈጠረ ግልጽ ነው። እናም ወደፊት ሰንሰለታችሁን ለአንድ ጊዜ ብቻ በማሳጠር ብዙ ገንዘብ የምታገኙበት እድል ስለሚኖራችሁ የቤት እቃዎቹን ከቦታቸው እንፈታቸዋለን። እናም እንድታንቀሳቅሷቸው እናደርጋለን። ከዚያም በቋሚነት መልሼ አስተካክዬ ገጥማቸዋለሁ። ግን መጀመሪያ ሰንሰለታችሁን እናስተካከል። በጉጉት የጠበቅኩኝ ነው። እና ነገሮችን ለማንቀሳቀስ እሺ፣ እነሆ የባለሙያ ቡድናችሁ። የፈለጋችሁትን ነገር ለማንቀሳቀስ እስከ ዛሬ እኩለ ሌሊት ድረስ ጊዜ አላችሁ። እንጀምር አይደል? ሰዎቹን ስራ ላይ ካሰማሩ በኋላ ሱዚና ጆሽ በእያንዳንዱ ክፍል ውስጥ ያሉትን የቤት እቃዎች ወደ እርስ በርስ አቀራረቧቸው። በተለይም በአንድ አካባቢ ላይ ትኩረት አደረጉ። ይህ የእኛ መታጠቢያ ቤት እና አልጋ ነው። ዛሬ ማታ ያለን ነገር ለሚቀጥሉት 20 ቀናትም የሚኖረን ነው። መቀጠል የሚቻልበት ሁኔታ ነው። ከዚህም በተጨማሪ ነገሩን ይበልጥ አርኪ ለማድረግ ሌላ አስገራሚ ነገር አቀረብኩላችሁ። ሱዚ፣ ጆሽ፣ ቻንድለር፣ አዲሱ የቸኮሌት ምርታችን ፍሪጁን ሞልቶታል። እንቀጥል። ይቅርታ ጓደኞቼ፣ የቸኮሌት ወተታችንን ለህዝብ ስናስተዋውቅ ይሄ የመጀመሪያችን ነው። እንጠጣ። በጣም ጥሩ ነው። ይህ የፈተናው ሁሉ ምርጥ ክፍል ነው። ምንም እንኳን ሰንሰለቱ ቢያጥርም የቤት እቃዎቹን ማዘዋወር ጆሽ እና ሱዚን በተሻለ ሁኔታ ውስጥ እንዲሆኑ አድርጓቸዋል። ሰንሰለቱ በ10 ጫማ አጠረ። እስካሁን ድረስም ምንም አይነት ችግር አላጋጠመንም። የሚያሳስብ ነገር አለ? በጣም መቀራረብ። እሺ። ክርክራቸው ቢቀጥልም ሰንሰለቱ በእርግጥም እርስ በርስ እንዲቀራረቡ እያደረጋቸው ነበር። እናም ከጊዜ በኋላ እንደገና ጓደኛሞች እየሆኑ መጡ።
ዛሬ በጣም ተሰላችተናል። እንዲሁም ብዙ ላንችሊ በልተናል። ስለዚህ ግድግዳው ላይ በልብ ቅርጽ እናስቀምጣቸዋለን። እናም አሁን በዓለም ላይ የመጀመሪያውን ላንችሊ ልብ ቅርጽ ታቀርብላቸዋለሁ። እኔ በትሬድሚል ላይ መራመድ ስጀምር ጆሽ ደግሞ ተኝቶ ማስታወሻ መጻፍ ፈልጎ ነበር። ይህ የእኛ መግባቢያ መንገድ ነው። አመሰግናለሁ ጆሽ። ከዚህ ቦታ ለመውጣት አብረን መስራት አለብን። አዎ ሁሉንም ነገር ማለፍ አለብን። ነገር ግን በመጨረሻ አብረው መግባባት ሲጀምሩ ጆሽ ለምን በመጀመሪያ ግንኙነታቸው እንዳልተሳካላቸው ማሰብ ጀመረ። ሄይ ሱዚ፣ ማውራት እንችላለን? መለያየታችን በመጥፎ መንገድ አልነበረም። አንቺ ከመሰራቸው ነገር ጋር የማይጣጣሙ ሌሎች ነገሮችን ማድረግ ትፈልጊ ነበር። ለምሳሌ ቀደም ሲል በተደጋጋሚ ይከሰት የነበረውን ነገር፣ የምፈልገውን ነገር ሁል ጊዜ ከአንተ ጋር መጋራት ያለብኝ እንደሆነ ይሰማኝ ነበር። እውነቱን ለመናገር እንደገና ከማንም ጋር ግንኙነት ለመጀመር በወስን ነገሩ ከዚህ በፊት ከነበረው ፈጽሞ የተለየ መሆኑን ማረጋገጥ ይኖርብኛል። ከተለያየም በኋላ ምን አደረግሽ? በጣም ብቻዬን ስለነበርኩ አይኖቼ እስኪጠፉ ድረስ አለቀስኩኝ። አንተስ ከተለያየም በኋላ ምን አደረግክ? ማልቀስ ጀመርኩ። ማለትም አንቺን አልተከተልኩሽም፣ ግን ኢንስታግራም መለያሽን ፈጽሞ አልረሳሁትም ነበር። በየ2 ሳምንቱ ሰርች አድርገው ነበር። ለረጅም ጊዜ የህይወትሽ አካል ከሆንኩኝ በኋላ ህይወትሽን ከውጭ ሆኖ መመልከት እንግዳ ስሜት ፈጠረብኝ። ልቤ ለ2 የተከፈለ ያህልን የተሰማኝ። ማልቀስ የለም። ከአንተ ጋር ስለያየ በጣም አዘኘ ነበር። መለያየት አልፈለኩም ነበር። ያንን ማድረግ ፈጽሞ አልፈለኩም ነበር። አንቺም ማፍቀሬን ሙሉ በሙሉ ያቆምኩ አይመስለኝም። ይህ ፈተና ጆሽን በአዲስ መልክ እንድመለከተው ያደረገኝ ያለ ይመስለኛል። ብዙ ነገሮችን እንድገነዘብ አድርጎኛል። ብቸኛው ችግር በዚህ ክፍል ውስጥ የሚሆነው ነገር በእውነተኛው ዓለም ውስጥ ካለው ህይወት ጋር ተመሳሳይ አለመሆኑ ነው። ጆሽ እና ሱዚ በግንኙነታቸው ውስጥ መሻሻል እያሳዩ ቢሆንም ይህ አሁንም የ30 ቀን ፈተና ነበር። ከውጭ ዓለም ተነጥሎ መቆየቱ ደግሞ በጆሽ ላይ ተጽዕኖ ማሳደር ጀምሮ ነበር። እዚህ ለመገኘት ብቻ ከውጭ ያለውን መላውን ህይወቴን ትቼ መጣሁ። እናም ነገሩ አሁን በደንብ የገባኝ መጣ። ከቤት ውጪ ከወጣሁ 2 ሳምንት አለፈ። መላ ህይወቴ ውጪ ነው ያለው። ውጪ መውጣት እድል ለማግኘት ክፍያ መፈጸም ቢኖርብኝ ኖሮ ያንን አላደርገውም ነበር። ውጪ መሆን እፈልጋለሁ። ምን ሆናል? ጥሩ ስሜት ይሰማኝ አይደለም። እናም ለዚህ ነው በ15ኛው ቀን ለትልቁ ችግራቸው ፍጹም መፍትሄ ያቀረብንላቸው። ለ15ኛው ቀን ከቤት ውጭ ያለ ቦታ ልንሰጣችሁ ፈልገን ነበር። ከቤት ውጭ ያለውን ቦታ የመክፈትና ያላችሁን ቦታ በእጥፍ የማሳደግ እድል እየሰጧችሁ ነው። ይህ ማለት በፈለጋችሁት ጊዜ ሙሉውን ግቢ መጠቀም እድል ይኖራችኋል ማለት ነው። ነገር ግን አንድ ነገር አለ። ይህንን ከቤት ውጭ ያለውን ቦታ መጠቀም ከፈለጋችሁ 10 ጫማ ርዝመት ያለውን ሰንሰለት መቀየር ይኖርባችኋል። ውጪ መሆን ናፍቆኛል። ምናልባት የፀሐይ መጥለቂያውን ወይንም ደግሞ የፀሐይ መውጫውን በተሻለ ሁኔታ ማየት እንችል ይሆናል። አዎ፣ ግን ለዚህ ስንል ግማሹን ሰንሰለታችንን ማጣቱ ዋጋ ያለው አይመስለኝም። ይህንን ነገር ብንቀበልና መውጣት ብንችል እንኳን ሁሌም በዚህ መልኩ እርስ በርስ ተቀራርበን ነው የምንቆየው። የፀሐይ ብርሃንን አለማግኘትን በቀላሉ መታገስ እንችላለን። ይህንን ነገር ለመቀበል በጣም ጓጉቻለሁ። ለ15ኛው ቀን የቀረበውን አማራጭ ተቀበላችሁ? አልተቀበልንም። እሺ፣ ወደ ውስጥ ተመለሱ። እስቲ ለተጨማሪ 1 ደቂቃ እንዝናናበት። ኧረ እባክሽ 10 ሰከንድ መቁጠር ጀምራለሁ። እሺ እንገባለን። ከጥቂት ቀናት በኋላ እንገናኛለን። ወደ ውስጥ ከገባን በኋላ ተጸጽታል? አላውቅም። በእርግጥ ውጪው ናፍቆኛል። በ15ኛው ቀን የቀረበውን ቅናሽ አለመቀበል በጆሽ ላይ ከፍተኛ ተጽዕኖ አሳድሮበት ነበር። እናም በሚቀጥለው ቀን ውጪ የመውጣት ሐሳብ አሁንም ያሳስበው ነበር። ዛሬ ነገሮች ትንሽ የሚያስጨንቁ ናቸው። ገና ከእንቅልፍ ነው የተነሳው። ይህ በህይወቴ ውስጥ እጅግ ረጅም ወር ነው። ትልቅ ነገር ይፈጠራል ብለን በጠበቅንበት ቀን ግን ምንም አልተፈጠረም። ዛሬ ለምን እንዲህ ረጅም ሆነብኝ? ምናልባት ያ ሚስጥራዊ በር ምክንያት ሊሆን ይችላል። ምንም ይሁን ምን ጥሩ ነገር ነው። በዚያ ክፍል ውስጥ ምን አለ ብለሽ ታስቢያለሽ? ወይኔ እዚያ ክፍል ውስጥ ቴስላ መኪኖች ቢኖሩ ያ በጣም አስደናቂ ይሆን ነበር። ነገሩ እንዲህ ነው። ሱዚ ሚስጥራዊ ፈተና ሲገጥማት ይህ የመጀመሪያ ጊዜ አይደለም። ከዚህ በፊት በነበረው ቪዲዮ ላይ የ$50,000 ዋጋ ያላት የምትወደውን መኪና ቴስላን የያዘ ሚስጥራዊ ሳጥን አልቀበልም ብላ ውድቅ አድርጋ ነበር። ያም በጣም አሳዝኗት ነበር። ማልቀስ ነው የምፈልገው። ያ በእውነት የህልሜ ጥግ ነበር። አምላኬ ሆይ ቴስላዎች ናቸው። ከነዚያ በሮች ጀርባ ቴስላ ካለ መውሰድ አለብን። ለራሴ ማካካሻ እድል ለማግኘት ስል ማለት ነው። ነገር ግን ለጆሽ የሚስጥራዊው በር ከነበረበት የመንፈስ ጭንቀት ለማውጣት በቂ አልነበረም። እብድ የሆንክ ያለው ያህል ይሰማኛል። በጣም ከባድ ስሜት ነው ወዳጄ። ጆሽ ዛሬ አስቸጋሪ ጊዜ እያሳለፈ ነበር። አንዳንዴ አጋሪ መጥፎ ቀን እያሳለፈ ሲሆን እሱን ወደፊት እንዲቀጥል የምታደርገው አንተ መሆን አለብህ። ጆሽ አሁን ተኝቷል። ነገር ግን በጣም ተስፋ ቆርጦ ስለነበረ ዛሬ ጠዋት ቁርስ ስላዘጋጅለት ወሰንኩ። ይሄውልህ። ኦ፣ ይህ ከቤን የተሰራ የልብ ቅርጽ ነው? አዎ። ዋው! ልብ
የውስጥ አንድ ክፍል ያምን ማለት እንደሆነ ለማወቅ ይሞክራል። ትርጉሙን ለመረዳት ይፈልጋል። ሰው እንዲሁ ዝም ብሎ አልጋ ድረስ ቁርስ ያመጣል ማለት። ጆሽ የሱዚን ድርጊት ለመረዳት በጣም ግራ ተጋብቶና ተጨንቆ ስለነበር በጣም ከባድና የማይታሰብ ነገር አደረገ። ማለትም በዓለም ላይ እጅግ በጣም የሚጠላውን ነገር አደረገ። ምናልባትም ለወንዶች የሚሆን የሴቶች መመሪያ ማንበብ ያለብኝ ይመስለኛል። ወንዶችና ሴቶች በመካከላቸው መሳሳብ ሲኖር የሚያደርጉትን ውስብስብ የፍቅር ግንኙነት ሂደት ስንመለከት ቁጥጥሩ የሴቶች ነው። ድርጊቶቻቸውም ብዙውን ጊዜ ስውር ናቸው። እነዚህ ሁሉ አንዲት ሴት ፍላጎት እንዳላትና ለመቅረብ ክፍት እንደሆነች የሚያሳዩ ግልጽ ምልክቶች ነበሩ። ጆሽ የሱዚን የድንገት ተግባር ምክንያት እያሰበ ሳለ ሱዚ ደግሞ ከምስጢራዊው በር ጀርባ ምን እንዳለ እያሰበች ነበር። ምንም ነገር ማየት አልቻልኩም። ምናልባት ለጂሚ የሙዝ ዳቦ ብንጋግርለትስ? ጎበዝ፣ በአንተ ኮራለሁ። የሚያኮራ ሀሳብ ነው። አመሰግናለሁ። አመሰግናለሁ። ደህና ሁን። ምን? ያ ምን እንደሆነ የሚያብራራውን ለወንዶች የሚሆን የሴቶች መመሪያ መጽሐፌን ለማንበብ ቸኩያለሁ። መጽሐፉ እንደሚለው አንዲት ሴት ከፈለገች እነዚህ ምልክቶች ታሳያለች። ቀጥተኛ የዓይን ግንኙነት፣ ፈገግታ እና ደጋግሞ ወደ አንተ መመልከት። የእኔ ግምት ይህ ነው። እሷ ትወደኛለች። ያ ከኔ የተቀበልከው ቀለበት ነው? አዎ። አሁንም ታደርገዋለህ? አልፎ አልፎ። ደግሞ አንድ ነገር ማስተካከል ፈልጌ ነበር። ምንድን ነው እሱ? ከዚህ የምንወጣበት ምሽት ላይ እነግርሻለሁ። እነግራታለሁ ብዬ አላስብም። በጣም ፈርቻለሁ። አብረን በነበርንበት ጊዜ የነበሩትን አብዛኞቹን ነገሮች ያስቀምጧቸዋል። ነገር ግን በዚህ ሁሉ ጊዜ ከኔ የደበቀው አንድ ነገር አለ። ሚስጥር የሆነበት ትልቅ ምክንያት አለ። እውነቱን ለመናገር ያንን ሚስጥር ለማወቅ በጣም ጓጉቻለሁ። በዚህ ውድድር መጨረሻ ድረስ እዚህ እንድቆይ የሚያደርገኝ ነገር ቢኖር ያ መረጃ ነው። 20ኛ ቀን ነው። ነገሮችን ትንሽ አስደሳችና አነቃቂ የምናደርግበት ቀን ደርሷል። መልካም 20ኛ ቀን። እንዴት እየሄደ ነው? ከፊት ለፊታችሁ ይህን ሚስጥራዊ በር የምትከፍቱባቸው 5 መንገዶች አሉ። አሁን ነገሩ እንዲህ ነው። ከቀኝ ወደ ግራ ሄዳለሁ። በእያንዳንዱ ትሪ ውስጥ ያለውን አማራጭ ከፍትላችኋለሁ። ለአንድ አማራጭ እሺ ካላችሁ ከምስጢራዊው በር ጀርባ ያለው ነገር የእናንተ ይሆናል። አይ ካላችሁ ብቻ ነው ቀጣዩ አማራጭ የሚከፈተው። ነገር ግን አንድ ነገር አስታውሱ። ቴብሉ ላይ ያለው አይሆንም እያላችሁ ያላችሁት ነገር ምርጡ ነገር እሱ ሊሆን ይችላል። የመጀመሪያ አማራጭ $50,000 ትከፍላላችሁ። በጣም ስለተጨነቅኩ ይህንን እንድመርጥ ይፈልጋል። ምን ይመስላል? ለዚህ አይሆንም ብንል ይሻላል። እሺ። ሁለተኛው አማራጭ ከሽልማታችሁ ላይ $100 ይቀነሳል። ምናልባት የመጨረሻው አማራጭ የተሻለ ሊሆን ይችላል። ይህንንም እንደገና ብንተወው ይሻላል። ሶስተኛው አማራጭ $25,000 ይቀነሳል። ሰንሰለታችሁ ደግሞ ወደ 5 ይወርዳል። በዚህ ደረጃ ላይ ትሆናላችሁ። በዚህ ውድድር ውስጥ አሁንም 10 ቀናት ይቀሯቸዋል። አምላኬ! አይሆንም ካሉ 2 አማራጮች ብቻ ናቸው የሚቀሩት። ይህ በጣም ከባድ ነው። እሺ ካሉ ከዚያ የጥያቄ ምልክት ጀርባ ያለውን ሽልማት አሸንፋሉ። ውሳኔ ከመወሰናችሁ በፊት ያንን ምስጢራዊ ሳጥን የተውሽበትን የመጨረሻ ቪዲዮ ታስታውሻለሽ? አዎ። ከዚያ በር ጀርባ ምን አለ ብለሽ ታስቢያለሽ? ምንም ሀሳብ የለኝም። ምንም ነገር ማየት አልቻልኩም። ትንሽዬ ቴስላ ብትሆንስ? በሩን ብቻ ማየት ፈልጋለሁ። ይህንን እንምረጥ። አዎ፣ ይህንን እንመርጣለን። እሺ፣ አማራጩን በይፋ ተቀብለዋል። ቀጣዩ አማራጭ $25,000 መቀነስ ነበር። ነገር ግን የሰንሰለቱ ርዝመት ሳይቀየር ይቀራል። የመጨረሻው አማራጭ ነፃ። ችግር የለም። ሰንሰለታቸውን ወደ 5 ጫማ ሳጥሩት። $25,000 ከፈሉ። ሁለታችሁም አዲስ የቴስላ መኪና አሸንፋችኋል። ጂሚ! በእርግጥም ማልቀስ ነው የፈለግኩት። መኪና ብቻ እንደሆነ አውቃለሁ፣ ግን በጣም አመሰግናለሁ። አይ $40,000 መኪና ነው። ላቅፍ እችላለሁ? ትችያለሽ። እረ ለጆሽ ትኩረት ስጪው። ነገሩ ልክ መልሶ እንደማገገም ነው። በጣም ተደስቻለሁ። ይህ በህይወቴ ምርጡ ቀን ነው። ሰንሰለታቸው 5 ጫማ ብቻ ስለሆነ አሁን መጸዳጃ ቤቱን እንዴት እንደሚጠቀሙ እንይ። እሺ፣ ወደ ሻወር ሂጂ። እሺ። ይህ ሰንሰለት ከዚህ በላይ አጥርማ? ሊያጥር ይችላል። ሰንሰለታችሁን ለማሳጠር በ5 ቀን ውስጥ እመለሳለሁ። እንዴት አደርክ? እሺ፣ ቀስ ብለህ ተንቀሳቀስ። እጄን እንኳን መታጠብ አልቻልኩም። እኔና ሱዚ የ5 ጫማ ሰንሰለት ምን ያህል አስቸጋሪ እንደሆነ ተገንዝበናል። ይህ ሰንሰለት በጣም ያበሳጫል። እጄን እንኳን ወደ ላይ ማንሳት አልቻልኩም። አዎ፣ በጣም እያበሳጨኝ ነው። ይህ የ5 ጫማ ሰንሰለት በአንድ ጊዜ 2 የተለያዩ ነገሮችን እንድንሰራ አይፈቅድልንም። ይህ ሁኔታ በፍጥነት አሰልቺ ሆኗል። ሰንሰለቱ ያስፈልገኛል። ምንድን ነው? ወደ ሻወር አይደርስም። ከመጸዳጃ ቤቱ ውጪ በትዕግስት ሲጠብቅ ሐሳቡ ወደ መጽሐፉ ተመለሰ። ጨዋ ሰው ሁን፣ ጨዋ ሰው ሁን፣ ጨዋ ሰው ሁን፣ ጨዋ ሰው ሁን።
የግብዣ ቀጠሮ እንደምትፈልግ አስባለሁ። ስለዚህ ጆሽ ስለ ቀጠሮ ጉዳይ ከአዘጋጁ ጋር በግል ማውራት ሲፈልግ ይህንን እውን ማድረግ እንዳለብኝ አወቁ። ዋው በጣም ቆንጆ ነሃል። አዎ አንቺም በጣም ውብ ሆነሻል። አመሰግናለሁ። ሻማዎች አሉን። ጥሩ ስራ ሰርተሃል። መዝናናት አለብኝ። ዋው ይህ በጣም ደስ ይላል። እባክሽ ተቀመጪ። አመሰግናለሁ። ይህ ነገር ማለትም ቀጠሮ ላይ መሆን ወደድኩት። በስሜት ደረጃ እንደገና የተቀራረብን ነው። እውነት ነው። የመጀመሪያው ሙከራ እንዴት እንዳበቃ ስለማስታውስ ያስፈራል ብዬ አስባለሁ። ሆኖም ይህ ትክክለኛ እርምጃ ነው ብዬ አምናለሁ። ከዚህ ስንወጣ ልጋብዝሽ እችላለሁ? ማለትም ከዚህ ቦታ ውጪ? አዎ፣ በእርግጥም ቀጠሮ ላይ መሄድ እፈልጋለሁ። እሺ። ይህ ለመታረቅ ጥሩ ጊዜ ነበር። እንደገና ለመቀራረብ ወይም ሌላኛውን ሰው እንደገና ለመረዳት የሚረዳ አይነት ነው። 25ኛ ቀን ነው። ወይ ጉድ! ይህንን ቪዲዮ ሙሉ ለሙሉ ልንቀይረው ነው። ለውጡም በዚህ ትሪ ውስጥ ነው። አዎ፣ ይህንን አልወደድኩትም። ልቤ እየመታ ነው። በትሪው ስር ያለውን ግለጡት። ለእያንዳንዳችሁ የእጅ ማሰሪያችሁን መክፈቻ ቁልፍ አምጥቼላችኋል። እስካሁን ድረስ እጃችሁን ከማሰሪያው ነፃ ማድረግ ማለት ሁለታችሁም ትሸነፋላችሁ ማለት ነበር። ነገር ግን አሁን እስከ ቪዲዮ መጨረሻ ባለው ጊዜ ውስጥ ማሰሪያውን ብትፈቱት $250,000 እና ሁለቱንም የቴስላ መኪኖች ሙሉ በሙሉ ታገኛላችሁ። ቁልፍህን ያዝ። ቁልፍሽን ያዥ። ማሰሪያውን ከፈታችሁት ሁሉንም ነገር ታገኛላችሁ። ሌላኛው ሰው ደግሞ ምንም አያገኝም። ታደርገዋለህ? አሁን በእርግጥ ፈርቻለሁ። ሁሌም በጭንቀት ውስጥ ሆናለሁ። ሌላው ነገር ደግሞ ከዚህ በኋላ ባሉት ቀናት ሁሉ ሰንሰለታችሁን በአንድ ጫማ እናሳጥረዋለን። እናም በ30ኛው ቀን ርቀታችሁ ይህን ያክል ይሆናል። ወይ ጉድ! ግን ያንን ማድረግ አያስፈልጋችሁም። ምክንያቱም አሁን በማንኛውም ጊዜ ማሰሪያውን መፍታት ትችላላችሁ። ይህ እብደት ነው። በእርግጥም በጣም አስገራሚ ነገር ነው። ምናልባት በአእምሮ ውስጥ ምን የተከናወነ እንዳለ ማወቅ ትፈልግ ይሆናል። እንዲሁም በአእምሮዋ ውስጥ ምን የተከናወነ እንዳለ ማወቅ ትፈልግ ይሆናል። የውሸት መለያ ማሽኑን እናምጣ። እያሾፍክብኝ ነው? በፍጹም። እሷ እውነተኛ ውሸት መለያ ባለሙያ ናት። ከእናንተ አንዱ የእጅ መሳሪያውን ሊያወልቅ ይችላል። ቪዲዮ አስደሳች የሚሆነው በዚህ ክፍል ነው። ጆሽ፣ መጀመሪያ ወንበሩ ላይ የምትቀመጠው አንተ ነህ። የብሎግ ቀረጻን በጥንቃቄ መርምረን ጥያቄዎችን አዘጋጅተናል። ይህ በዚህ ቪዲዮ ውስጥ መቆየት እንዳለባት ወይም ዛሬውኑ መሄድ እንዳለባት እንድትወስን በእጅጉ ይረዳታል። ዝግጁ ስትሆኝ ጀምሪ። እሺ። ለአንተ ያለኝን ታማኝነት ተጠራጥረህ ታውቃለህ? አይ። ከአንተ ጋር መለያየቱንም ቢሆን አይ። ልክ ነው። ዋው! በእርግጥም ያምንሻል። ዋው! እሺ፣ ራስህን አዘጋጅ። እሺ። እዚህ ከመጣ ጀምሮ ብቻህን ብትሆን ይሻል እንደነበር አስበህ ታውቃለህ? አይ። አይ፣ የምሬን ነው? ጥሩ። ይህን አናምንም ወዳጄ። በግራፉ ላይ ያሳየው ውጤት ልክ እንደ ኤቨረስት ተራራ ከፍ ያለ ነው። ታዲያ ውሸት ነው ማለት ነው? ውሸት ነው። እሺ፣ እንቀጥል። እየቀጠልን ስንሄድ ጥያቄዎቹ ይበልጥ አስደሳች ይሆናሉ። ከዚያ ጆሽ ለሱዚ ጥያቄ የሚጠይቅበት ጊዜ ደረሰ። ጆሽ፣ ዝግጁ ነህ? ዝግጁ ነኝ። ሊጎዳኝ እንደሚችል እያወቅሽ ከኔ የደበቅሽው ነገር አለ? አዎ፣ እውነት ነው። እኛ ተለያይተን በነበርንበት ወቅት ከሌላ ሰው ጋር ምን ያህል እንደተቀራረብኩኝ ቢያውቅ ኖሮ። እሺ፣ ይህ መነጋገር የሚያስፈልገው ጉዳይ ነው። አሁን ስለዚህ ጉዳይ ማውራት እንደማትፈልግ ይሰማኛል። አዎ፣ አልፈልግም። እሺ፣ ቀጣይ ጥያቄ። በሆነ መንገድ ወደ ኋላ የጎተትኩሽ እንደሆነ ታስቢያለሽ? አዎ፣ እውነት ነው። ከዚህ ቦታ ውጭ ያለውን የወደፊት ሁኔታ መተንበይ ከባድ ነው። እሺ፣ በዚህ ሰዓት ያንን ሙሉ በሙሉ መገመት ከባድ ነው። በአንቺ ምርጡ የወደፊት ህይወት ውስጥ እኔ ያለሁበት? አዎ፣ እውነት ነው። መልሶቿ ለመጣጣማቸው አስቂኝ ነው። ስለዚህ ጉዳይ ማብራሪያ መስጠት ትፈልጋለህ? በምርጡ የወደፊት ህይወትሽ እኔ በውስጡ አለው። ሆኖም ግን አሁንም ወደ ኋላ የጎተትኩሽ ነው። ታዲያ በምርጡ የወደፊት ህይወትሽ ውስጥ እኔ ወደ ኋላ የጎተትኩሽ ነው ማለት ነው? እንደገና ሌላ ሰው ማፍቀር ወይም ግንኙነት መጀመር ምን እንደሚመስል ማሳየት ያለብኝ ይመስለኛል። እዚህ አስደሳች መልሶችን እያገኘን ነው። እሷን አትረኛ። ስለ እሷ ማወቅ የምትፈልገው ነገር አለ? ራስሽን ከሰንሰለቱ ነጻ ታደርጊያለሽ? አይ፣ እውነት ነው።
እኔን መውደድሽን አቁመሻል? አይ እውነት ነው። ጆሽ በዚህ አጋጣሚ ሙሉ በሙሉ የተጠቀመበት ነው። እሺ አሁን እናንተ መወያየት ያለባችሁ ብዙ ነገሮች አሉ። ወይኔ ሰንሰለቱን ለማሳጠር ነገ እንገናኛለን። ሰላም 26ኛ ቀን ወንድሜ ሰላም። የአራት ጫማ ሰንሰለት? በእርግጥ ሌላ አስገራሚ ነገር አለልህ። ኦ በጣም ጥሩ። ይህ ምንድን ነው? ይህ ድምፅ የማያስተላልፍ ሳጥን ነው። ውስጥ ገብታችሁ እውነተኛ ስሜታችሁን መግለጽ ትችላላችሁ። ነገር ግን ሌላኛው ሰው አይሰማችሁም። ጆሽ አንተ መጀመሪያ ጀምር። ዋው እሺ፣ ሰንሰለቱን ልጎትተው። ጆሽ እሺ። ትላንትና ማታ ከተፈጠረው ነገር በኋላ ምን ይሰማሽ ነበር ሱዚ? በአንድ በኩል ከባድ ነበር። ገንዘቡን እንደሚወስደው ሲናገር ስለ ግንኙነታችን እና ስለ መለያየታችን አሁንም ድረስ በውስጡ የተከማቸ ቁጭት ካለ ምናልባትም በአንድም ሆነ በሌላ መንገድ ለመበቀል ፈልጎ ሊሆን ይችላል። ሌላው ያሰብኩት ያለሁት ነገር ደግሞ አሁኑኑ የታሰርኩበትን የማንሳት አማራጭ ነው። ገንዘቡን እንደሚወስድ ለመናገር አልዘገየም። ልክ እሱ ከሌላው የበለጠ የሚገባው ይመስል ወይም ሌላ ምክንያት እንዳለው። እሺ ሱዚ፣ አሁን የአንቺ ተራ ነው። ደህና ሁኚ። ይህ ውድድር ሊጠናቀቅ የቀሩት ጥቂት ቀናት ብቻ ናቸው። ሆኖም ጆሽ ሲናገር የነበረውን ያንን ትልቅ ሚስጥር እስካሁን አልነገረኝም። ከዚህ ቦታ $250,000 ይዘህ ለመውጣት አላሰብክም? ጥሩ ጥያቄ ነው። ጆሽ ያንን ሙሉ $2,500 ሽልማት ሊሰርቅ ይችላል። ለ2 ወይም ለ3 ዓመታት ያህል ሳልሰራ መኖር እችላለሁ። እሺ ጓደኞች፣ እኛ ስንሄድ ለተወሰነ ግላቢነት ሲባል ይህንን ሳጥን እዚህ እንተዋለን። ደህና ሁኑ ጓደኞች፣ ነገ እንገናኛለን። እንዴት አደራችሁ? ቀን 27 ከ4 ጫማ ወደ 3 ጫማ። ቀን 28 በጣም አጭር ነው። አሁን ልንገርህ፣ ይህንን የ2 ጫማ ርቀት መቆጣጠር ከባድ ነው። 24 ሰዓት ብቻ ቀርቷል። እንዴት ናችሁ? በአጭር ሰንሰለት መሮር እንዴት ነው? በጣም ከባድ ነው። አዎ ትላንት ማታ እንቅልፍ በጣም መጥፎ ነበር። ወደ 1 ጫማ ከመቀየራችን በፊት ጆሽ፣ ለሱዚ የምትነግራት ነገር ካለ ይህ ትክክለኛው ጊዜ እንደሆነ አላውቅም። በተለይ አንድ ነገር መሸጥ ነበረብኝ። ንገረኝ። አብረን በነበርንበት ባለፉት 8 ወራት ውስጥ ለእጮኝነት ቀለበት ገንዘብ እያጠራቀምኩ ነበር። በመጨረሻ ገዛሁት። ነገር ግን እቅዴ ከቤተሰቦችሽ ጋር በምንሄድበት የእረፍት ጊዜ በፏፏቴው ስር ጥያቄውን ማቅረብ ነበር። እውነትህን ነው? ያ ከመሆኑ በፊት ግን ተለያየን። ይህም ባንድ ይመጣብኝ ያደርጋል። ስንለያይ ቀለበቱን ሽጬ ሞተር ሳይክል ገዛው። ምን ማለት እንዳለብኝ አላውቅም። ለኔ የእጮኝነት ቀለበት ነበረ? አዎ። ይቅርታ። ችግር የለውም። ይህ 1 ጫማ ሰንሰለት ነው እና በመጨረሻም የቀራችሁ ጊዜ በትክክል ይህ ነው። መልካም ጊዜ። ደህና ሁኑ። ዛሬ በእርግጥም ልዩ ቀን ነበር። በመጨረሻም ከጆሽ ያንን ሚስጥር አወቁ። ነገሩ እንዲህ ነበር። እርሱ ቤት ውስጥ ለኔ የተዘጋጀ የእጮኝነት ቀለበት ይዞ ይጠብቀኝ ነበር። አሁን ደግሞ ልቡ ሁሌም ትክክለኛ ቦታ እንደነበር ተረድቻለሁ። ከጆሽ ጋር ያለውን የወደፊት ጊዜ እንደገና በአይነ ህሊናዬ ማየት ችያለሁ። እሺ ዛሬ ማታ ከገንዘቡ አጠገብ እንተኛ። ዋው በጣም ጥሩ። 12 ሰዓት ከ43 ደቂቃዎች። ይህ ምን አይነት ስሜት ይፈጥርብሻል? በአጠቃላይ ሲታይ ልምዱ አስደናቂ ነበር ብዬ አስባለሁ። ምናልባትም ከዚህ ቦታ ለመውጣት እጅግ በጣም ጓጉቻለሁ። በቀጣዮቹ 24 ሰዓታት ውስጥ በሚሆነው ነገር ግን እፈራለሁ። የውሸት መለኪያ ምርመራው ላይ የእጅ ማሰሪያን ቀድሜ እንደማወልቅ ጠይቆኝ ነበር። እኔም አላወልቅም ብዬው ነበር። እውነት ነው፣ ግን ያንን ትክክለኛ መልስ ከእርሱ አላገኘውም። ስለዚህ ባለፉት ጥቂት ቀናት በእርግጥም የእጅ ማሰሪያውን ሊፈታ ይችላል ብዬ ስፈራ ቆይቻለሁ። እኔስ የእጅ ማሰሪያውን እፈታው ይሆን? ደህና ብዙ ገንዘብ ነው። $250,000 ከግማሹ መጠን ይልቅ ህይወትን በእጅጉ የሚቀይር ነው። ለረጅም ጊዜ ተለያይተን በነበረበት ወቅት በጣም ግራ የተጋባውና ብቻዬን እንደሆንኩኝ ይሰማኝ ነበር። ገንዘቡን ከሷ በወስድ ትክክል ይመስለኛል። ዛሬ ማታ ዓለም ላይ ካሉ ምርጥ እይታዎችን አንዱን እያየን ነው፣ የቆጠራ ሰዓታችንን። ስለዚህ ሙሉ 12 ሰዓት ብንተኛ ጂሚ ከመድረሱ በፊት ባሉት 17 ደቂቃዎች ውስጥ እንነቃለን። እያሰብኩ እንደነበር ታውቂያለሽ? ምን ታስታውሻለሽ? ከ3 ዓመት ገደማ በፊት የተለያየንበትን ጊዜ? አዎ። እናም ለ3 ዓመታት ያህል አልተነጋገርንም ነበር አይደለ? አዎ። በጥሬው ሁሉንም ገንዘብ ወስጄ ከዚያ በኋላ ዳግመኛ ላለመነጋገር እንችል ነበር። አትቀልድ። ዝም ብዬ ነው ለማለት ያህል ነው። በሰዓት መቁጠሪያው ላይ 10 ደቂቃዎች ቀርተዋል። ማን ሁሉንም ነገር እንደሚሰርቅ እንይ። እንዴት እየሄደ ነው? አምላኬ ሆይ በጣም ተጨንቄያለሁ።
በእርግጥም ጊዜው ደርሷል። ሱዚ፣ ይህ አንቺ $125,000 ሊሆን ይችላል። ጆሽ፣ ያ ያንተ $125,000 ሊሆን ይችላል፣ ከእናንተ አንዱ የእጅ ማሰሪያውን ካልፈታው በስተቀር። 1 ደቂቃ ከ12 ሰከንዶች። ገንዘቡን ለመስረቅ የመጨረሻው እድልህ ይህ ነው። ታደርገዋለህ? ይህ የመጨረሻው የበቀል እርምጃ ነው። ጆሽ የረዥም ጊዜ እቅድ እያወጣ ይሆን? ታደርገዋለህ? 16 ሰከንዶች። እርግጠኛ ነህ? አይደለም፣ ግማሹ ለሱ ይገባዋል። ምናልባት ወደ ሌላ ደረጃ ላሸጋግረው እችላለሁ። ዋው ጆሽ! እየቀለደ ነው። 3 2 1 ጊዜው አለቀ። መልካም። ይህንን ነገር ከዚህ በኋላ አልፈልገውም። አሁን ነፃ ናችሁ። ወይኔ! $125,000 አሸንፈሃል። ሱዚ፣ ጆሽ፣ ቀጥሎ እናንተ ምን ይጠብቃችኋል? አይ ዋው! አሁን ደስተኛ ይመስላል ነበር። እንደተደሰታችሁ ተስፋ አደርጋለሁ።